ሰላም ጤና ይስጥልን አድማጭ ተመልካቾቻችን ሰኔ 22 2018 ዓ.ም ላይ እንገኛለን። ሶስተኛ ዓመቱን የያዘው በአማራ ክልል የቀጠለው ጦርነት አሁን ከእግረኛ ወታደር ከሚሊሻ እንዲሁም ደግሞ ከተራ ተዋጊዎች ባለፈ በአንድ ቀን ብቻ በበርካታ ወታደራዊ አዛዦች መስመራዊ መኮንኖች የሚወድቁበት ጦርነት ሆኗል። ይሄ ጦርነቱን የእድገት ደረጃ እያሳየ ላሉ ወታደራዊ ተንታኞች እስካሁን በሚሊሻ በእግረኛ ሰራዊት ላይ የነበረው ሞት አሁን ወደ ወታደራዊ አዛዦች ተጠግቷል። ባለፈው በወለጋ ቀጠና ወታደራዊ አዛዥ ጀኔራል መውደቁ ይታወቃል። በትላንትናው ዕለት ደግሞ በጎጃም ደጋዳሞት ቀጠና ወታደራዊ አዛዦች እና መስመራዊ መኮንኖች በውጊያ ስለመገደላቸው ታውቋል። ይህ ብቻ አይደለም። በእጅ ስልኮቻቸው ላይ የተገኙ መረጃዎች እንደሚያሳዩት ግልጽ የሆነ የጦር ወንጀል እየተፈጸመ እንደሆነ ያሳያል። አድማጭ ተመልካቾቻችን እንደምታስታውሱት በአመቱ የአፍሪካ ዘገባ ላይ ቢቢሲ የአመቱ ምርጥ ዘገባ ተብሎ በአምነስቲ ኢንተርናሽናል የተመረጠለት ከሞት የተረፉ የሰቆቃ ድምጾች የሚል ነው። ይሄ በደቡብ ጎንደር ጉናና አካባቢው የተደፈሩ ሴቶችን ቢቢሲ በሰራው ዶክመንተሪ ላይ ያሳየውን ማረጋገጫና ያወጣውን ሚስጥር ተከትሎ አምነስቲ ኢንተርናሽናል የአመቱ የሰብአዊ ዘገባ ሲል ሸልሞታል፣ አዋርድ ሰጥቶታል። ይህንን ዘገባ የሚያስታውስ ነው። በጦር አዛዦቹ እጅ ስልኮቻቸው ላይ የተገኙ የጦር ወንጀሎች በታዳጊ ልጃገረዶች ላይ ወታደራዊ አዛዦች የሚፈጽሟቸውን የአስገድዶ መድፈርና ጾታዊ ትንኮሳዎችን በግልጽ ያሳያል። ይህንን ጨምሮ በደጋዳሞት ቀጠና ዛሬ እስከ ቋሪት ባለው አካባቢ ያለውን መረጃ በዚህ የመረጃ ሰዓት አካትቻለሁ፣ ትከታተሉታላችሁ። በተለያዩ አካባቢዎችም ውጊያዎች ቀጥለዋል። በማዕከላዊ ጎንደርና በደቡብ ጎንደር አዋሳኝ አካባቢ ሊወ ከምከምና ሚካኤል ደብር፣ በሰሜን ወሎ የአቡነ ዮሴፍ ተራሮችና አካባቢው፣ በራያ ቆቦ፣ በምዕራብ ወሎ አማራ ሳይንት እሱን ጨምሮ ያሉ ዝርዝር መረጃዎችን በዚህ ሰዓት ወደ እናንተ አደርሳለሁ። የህወሓት ከወታደራዊና ፖለቲካዊ እንቅስቃሴ ባሻገር አሁን ከፍተኛ የሆነ የዲፕሎማሲ አጣብቂኝ ውስጥ መግባቱን የሚያሳዩ መረጃዎች ወጥተዋል። የአሜሪካው አምባሳደር ከአዲስ አበባ ወደ መቀሌ እንዳይገቡ ህወሓት ክልከላ አድርጓል። ይህንን ተከትሎ የተለያዩ መረጃዎች ወጥተዋል። ይህንንም በዝርዝር ወደ እናንተ አደርሳለሁ። በአፋርና በትግራይ አካባቢ አዳዲስ ወታደራዊ ውጥረቶች አሉ። ይህንን ጨምሮ በትግራይ አካባቢ የተገኙ የ24 ሰዓት ዋና ዋና መረጃዎችን በዚህ ሰዓት ተሰናድተዋል፣ ወደ እናንተ ይደርሳሉ። በጎረቤት ሀገራትም ያለውን ሁኔታ በተመለከተ ኢትዮጵያና ኤርትራ አሁንም የቃላት ጦርነት ውስጥ ነው የሚገኙት። ከትላንት ወዲያ ጌታቸው ረዳ ለተናገረው ንግግር የኤርትራው ማስታወቂያ ሚኒስተር ምላሽ ሰጥተዋል። ይሄ በተከታታይ 2 ቀናት ሁለተኛ የቃላት ጦርነት ተደርጎ ይታያል። በአፍሪካ ቀንድ በተለይ በሱዳን ጋር በተያያዘ አዳዲስ መረጃዎች አሉ። እነሱንም ባጭር ወደ እናንተ አደርሳለሁ። እየተከታተላችሁ እስከ መጨረሻው አብራችሁ እንድትቆዩ ነው በአክብሮት የምጋብዛችሁ። በቀጥታ ወደ መረጃዎች ነው የሚሄደው። በራያ አላማጣ አንድ ካህን መታሰሩን የአካባቢው መረጃ ምንጮች ገልጸዋል። በራያ ሀገረ ስብከት ስር በሚገኙ የአላማጣ ደብረ ምስዓል ኪዳነ ምሕረት ቤተክርስቲያን አገልጋይ የሆኑት ቀሲስ ደርበው ጌታሁን በታጠቁ የህወሓት ኃይሎች መወሰዳቸውን የዓይን እማኞች ገልጸዋል። ካህኑ የታሰሩት በቤተክርስቲያን አስተዳደራዊ መዋቅር ጋር በተያያዘ ከቀረበባቸው ጥያቄ ጋር ተያይዞ እንደሆነ የአካባቢው የመረጃ ምንጮች ገልጸዋል። የአካባቢው የመረጃ ምንጮች ጠቅሶ ዲያቆን ብርሃኑ መረሳ እንዳስታወቀው በምዕመናን ዘንድ ታታሪው ካህን እየተባሉ የሚጠሩት በቅጽል ስማቸው ማለት ነው ቀሲስ ደርበው ጌታሁን ትላንትና ከቀኑ 9 ሰዓት ተኩል በህወሓት ታጣቂዎች በድብደባ ተፈጽሞባቸው ወደ እስር ቤት የተወሰዱት ምንም አይነት ወንጀል ሳይፈጽሙ የወንጀል ሪከርድም ሳይኖርባቸው እና የፖለቲካ ተሳትፎም ሆነ ሌላ ምንም አይነት እንቅስቃሴ ውስጥ በሌሉበት ሁኔታ ነው ይሄ የሆነው ይላል የመረጃ ምንጩ። ይሄ እገታና ድብደባ እንዲሁም ደግሞ እስር የተፈጸመው በካህኑ ላይ መንበረ ሰላማ ተብሎ በሚጠራው የህወሓት ክልላዊ ቤተ ክህነት መዋቅር ጋር ለመቀላቀል ፈቃደኛ አይደላችሁም፣ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መዋቅርን ለማስቀጠል ትፈልጋላችሁ በሚል በህወሓት ታጣቂዎች ነው። ያው ቤተክርስቲያኗን እንግዲህ ቀድመው ህወሓቶች እንደገነጠሏት በዚህ መንገድ መረጃው ያሳያል። የአጥቢያው ምዕመናንና ሃይማኖት አባቶች ድርጊቱን ያወገዙ ሲሆን በአሁኑ ወቅት በራያ አካባቢ የሚገኙ አብያተ ክርስቲያናት አገልጋዮች፣ ወጣቶችና እናቶች ላይ የሚፈጸሙ ስርዓቶች፣ አካላዊ ጥቃቶች እየጨመሩ መምጣታቸውን በመጥቀስ ከፍተኛ ስጋት እንዳላቸው ዲያቆኑ ገልጸዋል። በራያ ሀገረ ስብከት ተጨማሪ መረጃ ባለፉት 9 ወራት ከ18 በላይ ካህናትና የቤተ ክህነት መምህራን፣ የሀገረ ስብከት ስራ አስኪያጆች፣ ጸሐፊዎችን ጨምረው በህወሓት ታጣቂዎች መታሰራቸውን፣ ከ500 በላይ ካህናት መሰደዳቸውን፣ ከ189 በላይ አብያተ ክርስቲያናት መዋቅራቸው እንዲፈርስ ተደርጎ ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መዋቅር ውጭ እንዲሆኑና በህወሓት ታጣቂዎች ቀጥተኛ ትዕዛዝ ወደ መንበረ ሰላማ ተብሎ ወደሚጠራው
እና መቀመጫውን በአክሱምና መቀሌ ያደረገው የህወሓት ክልላዊ የኦርቶዶክስ አደረጃጀት ውስጥ እንዲገቡ ተገደው አብያተ ክርስቲያናት ንብረቶቻቸው ተወስደዋል። እንዲሁም ደግሞ መዋቅራቸው እንዲፈርስ መደረጉን መረጃዎቹ ጨምረው ገልጸዋል። በከሚሴ በጎዳናዎች ላይ የሚገኙ እና የጎዳና ተዳዳሪዎች ላይ የአካባቢ ሚሊሻዎች የሚፈጽሙት ግፍና ሰቆቃ ተጠናክሮ ቀጥሏል። በከሚሴ ከተማ ለበርካታ ዓመታት በጎዳና ላይ ይኖሩ የነበሩ የጎዳና ተዳዳሪዎችን ሚሊሻዎች በጥይት እየገደሉ ወደ ጫካ ሄደን ሸኔ ታጣቂዎችን ገድለናል፣ እንዲሁም ደግሞ የፋኖ ኃይሎችን ገድለናል በማለት የጎዳና ተዳዳሪዎችን እየገደሉ በከተማው መካከል እየጨፈሩ ይገኛሉ። በዚህ የተበሳጨ አንድ አእምሮ ህመምተኛ ሚሊሻዎች ከበው ገድለውታል። እሱን ከገደሉት በኋላ ሌሎች ደግሞ በሚሊሻዎቹ ላይ እርምጃ መውሰዳቸው ነው የታወቀው። ሚሊሻዎቹ ይህን እያደረጉ ነው። በነገራችን ላይ በከሚሴና በአካባቢው ሃይማኖታዊ ግጭት ለመቀስቀስ ሰሞኑን የሚታዩ ምልክቶች አሉ። የኦርቶዶክስ ምዕመናን ተገድለዋል። ቀደም ብሎም እንደዚሁ 9 የሚሆኑ የአካባቢ ነዋሪዎች ተጨፍጭፈዋል። በአካባቢው ከወለጋ በተለያየ መንገድ ወደ አካባቢው በርካታ የሸኔ ታጣቂዎች ሰሞኑን እንደገቡ የወጡ መረጃዎች ይገልጻሉ። ወደ ደራና ከሚሴ ቀጠና ያደረጉት የሸኔ ታጣቂዎች ስምሪት ሰሞኑን በተለያየ መንገድ መከናወኑን መረጃዎቹ ጠቁመዋል። ወደ አውደ ውጊያ መረጃዎች ሲሄድ በተለያዩ አካባቢዎች ዛሬም የእግረኛ ዘመቻዎች ቀጥለዋል። ዛሬ ማለዳ ከተለያዩ አካባቢዎች የወጡ መረጃዎች እንደሚያሳዩት በደቡብ ጎንደር ሊቦ ከምከም ወረዳ ሚካኤል ደብር ተብሎ በሚጠራው ቦታ ከአዲስ ዘመን ከአርኖ ጋር ነው ከጎንደር ዙሪያ ከበለሳ ዛሬም ወደ አካባቢው ተጨማሪ ኃይል እንቅስቃሴ መኖሩ መረጃዎች ገልጸዋል። ትላንትና በዚህ አካባቢ ከባድ ውጊያና በአየር ኃይል የታገዘ ዘመቻ እንደነበር መረጃዎች ገልጸዋል። የደረሰው ዝርዝር ጉዳት አልታወቀም። ዛሬም በአካባቢው ዘመቻ መቀጠሉ ታውቋል። በሰሜን ወሎ አቡነ ዮሴፍ ቁልመስክና ግዳን አካባቢ ወታደራዊ ስምሪትና ተኩስ መኖሩን የመረጃ ምንጮች ገልጸዋል። በተመሳሳይ በሰሜን ወሎ ራያ ቆቦና ራያ አላማጣ አዋሳኝ አካባቢዎች ከፍተኛ ወታደራዊ ውጥረት ነው ያለው። ዛሬ ከሁለት ቀናት በፊት በዚህ አካባቢ በተደረገ ውጊያ 9 የሚደርሱ ሲቪሊያን ጉዳት ደርሶባቸዋል። 5ቱ ህይወታቸው አልፏል። 4ቱ ደግሞ ከባድ ቁስለኛ ሆነዋል። ሌሎች ደግሞ ቁጥራቸው ያልታወቀ ቀላል ቁስለኛ ሲሆኑ በተለይ ድንጋይ ቀበሌና አዲስ ቅኝ ቀበሌ ተብሎ የሚጠሩት አካባቢ በሞርተርና በመድፍ ድብደባ የሲቪሊያን መኖሪያ ቤቶች ወድመዋል። የአንድ የቤተሰብ አባላትም ተገድለዋል በዚህ ድብደባ። በወቅቱ ከራያ ቆቦ እስከ ራያ አላማጣ 5 አካባቢዎች ላይ ከባድ የጨበጣና የግንባር ውጊያ በመካናይዝድ የከባድ መሳሪያ ሽፋን መደረጉ ይታወቃል። በተመሳሳይ በምዕራብ ወሎ አማራ ሳይንትና አካባቢው ዛሬም ወታደራዊ ስምሪቶች መኖራቸውን የወጡ መረጃዎች ገልጸዋል። በሸዋ ቀጠና በተመሳሳይ የእግረኛ ስምሪቶች የተደረጉ ሲሆን የፋኖ አመራሮች ላይም ልዩ ዘመቻ ለማድረግ ሰርጎ ገቦች መሰማራታቸውን የመረጃ ምንጮች ገልጸዋል። ሸዋ አካባቢ የፋኖ የህዝብ ግንኙነቶች ዛሬ እንዳሳወቁት መረጃው ደርሶናል። የፋኖ አመራሮችን ለማስገደል ያነጣጠረ የሰርጎ ገብ ጥቃቶችን ለመፈጸም ከፍተኛ ገንዘብና ከፍተኛ የመረጃ ስራ እየተሰራ ወደ ፋኖ ቀጠና ሰርጎ ገቦች እንዲገቡ መደረጉን ሰምተናል ሲሉ ይህንንም አሳውቀዋል። የጥንቃቄ መልእክት ነው። ወደ ደጋዳሞት የሚወስደውን መረጃ አስከትላለሁ። ደጋዳሞትና አዋሳኝ ወረዳዎች የቀጠለው ውጊያ ከፍተኛ ወታደራዊ ኪሳራ አድርሷል። በዚህ ውጊያ አዳዲስ የጦር ወንጀሎችን የሚያሳዩ መረጃዎችም ተገኝተዋል። በደጋዳሞት ቀጠና በተለያዩ ወረዳዎች አዋሳኝ አካባቢ ላለፉት 7 ተከታታይ ቀናት ሲካሄድ የቆየው ከባድ ውጊያ ዛሬም ቀጥሏል። ዛሬም ውጊያው አልቆመው። ውጊያው በአሁኑ ወቅት በአዴት፣ በዋሸራ፣ በቋሪት፣ በሰከላ ወረዳዎች እየተስፋፋ መምጣቱን የገለጹት የመረጃ ምንጮች በትላንትናው ዕለት በደረሰው ወታደራዊ ኪሳራ ከተገደሉ ወታደራዊ አዛዦች የእጅ ስልኮቻቸው ላይ የተገኙ መረጃዎች በታዳጊ ልጃገረዶች ላይ የጦር ወንጀል እየተፈጸመ መሆኑንና ከመደበኛው ጦርነት ባሻገር እንደዚህ አይነት አዳዲስ የጦር ወንጀሎች ክሶችን የሚያረጋግጡ መረጃዎች ሆነዋል። እንግዲህ በዚህ ቀጠና የደረሱ መረጃዎች እንደሚያሳዩት በቀጠለው ውጊያ በኮሎኔሎች በሻለቃና በመቶ አለቃ አዛዦች ላይ ጉዳት ደርሷል። የውጊያው አስከፊነትና በወታደራዊ አዛዦች ሰንሰለት ላይ እየደረሰ መሆኑ ውጊያው ያሳያል። ይህ እንግዲህ ቀደም ብሎ እንደተገለጸው ከእግረኛ ሰራዊት እንዲሁም ደግሞ መሬት ላይ ካለው ተዋጊ ባሻገር አሁን ወደ ወታደራዊ አዛዦች የጦርነት ደረጃው እያደገ መምጣቱና የጦርነቱ ደረጃ የእዝ ሰንሰለቱን በኮሎኔል ደረጃ እያደረገ መሆኑን ያሳያል። በትላንትናው ዕለት በደጋዳሞት በነበረው ውጊያ ከተደመሰሱ ወታደራዊ አዛዦች መካከል የኮሎኔል አበራ እጅ ስልክ በቁጥጥር ስር መዋሉን ተከትሎ ይፋ የተደረገው መረጃ የጦር ወንጀልን ያጋልጣል። ከተገኘው እጅ ስልክ ላይ የወጡ ምስሎችና መረጃዎች እንደሚያሳዩ ታዳጊ ልጃገረዶች ላይ ግልጽ የሆነ አስገድዶ መድፈር፣ ጾታዊ ጥቃት፣ የጦር ወንጀሎች ስለመፈጸማቸው የሚያረጋግጥ አስደንጋጭ መረጃም ነው። ብዙዎቹ ሲቀባበሉት ነበር።
ይባስ ብሎም የአካባቢው የብልጽግና ባለስልጣናት ለከፍተኛ ወታደራዊ አዛዦች ታዳጊ ልጃገረዶችን በማቅረብ ሂደት ውስጥ እጃቸው እንዳለበት የሚያሳዩ መረጃዎችም ወጥተዋል። ይህም እንግዲህ በብዙዎቹ ዘንድ መነጋገሪያና ቁጣ የፈጠረ ሆኗል። ታዛቢዎች ይህንን መረጃ ዓለም አቀፍ የሰብአዊ መብት ድርጅቶችን በአካባቢው ላይ ገለልተኛ ተጨማሪ ምርመራዎች እንዲደረጉ በአማራ ክልል እየተደረገ ካለው ጦርነት ባሻገር በድሮን ጭፍጨፋው ከመድፍና ከእግረኛ ከመካናይዝዱ ጭፍጨፋ ባሻገር አስገድዶ መድፈር ላይ እየተፈጸሙ ያሉ የጦር ወንጀሎች ምርመራ እንዲደረግባቸው በር ከፋች ነው የሚሆነው የትላንቱ ማስረጃ። እንደምታስታውሱት በዚህ እንግዲህ በአለፈው ዓመት 2026 በዓለም አቀፍ አምነስቲ ኢንተርናሽናል የጋዜጠኝነት ሽልማት ላይ ከፍተኛ እውቅና ያገኘው ከፍተኛ ተጽዕኖ ፈጥሮ የነበረው የቢቢሲ የምርመራ ዘገባ ከሞት የተረፉት ድምፅ በሚል በተመሳሳይ ርዕስ የቀረበው የቢቢሲ ዘገባ እንግዲህ አፍሪካ አይ ላይ ዘጋቢ ፊልም ነበረ። እንደምታስታውሱት አድማጭ ተመልካቾች ይህንን ቢቢሲ ላይ አሁን ገብታችሁ ልትመለከቱ ትችላላችሁ። ይሄ ዘገባ የወጣው በደቡብ ጎንደር ክምር ድንጋይ አካባቢ በትምህርት ቤትና በታዳጊዎች ላይ ልጃገረዶች ላይ የተፈጸመውን አስከፊ የጦር ወንጀል ጾታዊ ጥቃት በተመለከተ ያጋለጠውን ዘገባ ነው አምነስቲ የሸለመው የቢቢሲን ዘገባ። እንግዲህ በወቅቱ ሁላችሁም አንብባችሁት ይሆናል። ይህንን አንብቦ እንባውን ያላበሰ እንዲሁም ደግሞ ቁጭት ውስጥ ያልገባ የለም፣ ብንሞት ይሻለናል የሚሉት የልጃገረዶቹ በወታደሮቹ የተፈጸመባቸውን አስገድዶ መድፈር የሚያሳይ ቢቢሲ 6 ወራትን ወስዶ የሰራው ዘገባ ነው። ዓለም አቀፍ የሽልማትም እንግዲህ አሸናፊ የሆነው ይሄ በአይነቱ በታዳጊዎች ላይ የሚፈጸመው ሰቆቃ ጥቃት አዲስ እንዳልሆነ ቢገለጽም ቢቢሲ በደቡብ ጎንደር ጉናና በክምር ድንጋይ አካባቢዎች በትምህርት ቤቶችና በአካባቢ ያጋለጠውን መረጃ እንግዲህ በተለይ አምነስቲ ኢንተርናሽናል ሽልማት የሰጠውን ዘገባ ተከትሎ ሌሎች ዓለም አቀፍ ሚዲያዎችም በዚህ በኩል በመሰማራት በአማራ ክልል እየተፈጸመ ያለውን የጦር ወንጀል በሲቪሊያን ላይ የተፈጸመውን የጦር ወንጀል ሊመረምሩ እንዲሁም ደግሞ ሊያጋልጡ ይገባል። ትላንት ኮሎኔሉ እጅ ስልክ ላይ የተገኘው እንግዲህ ታዳጊ ጋር አንድ የአልቤርጎ ውስጥ የታየው ምስል የሚያሳየው እንግዲህ የልጅ ልጅ ሁለተኛ ትውልዳቸው ከሚሆኑ ነው። እነዚህ በእድሜ የገፉ ወታደራዊ አዛዦች ገና የ14 የ15 ዓመት ታዳጊ ከሆኑ ከልጆቻቸው ጋር ነው ይህንን ወሲባዊ የጦር ወንጀል እየፈጸሙ ያሉት። እንግዲህ ይሄ ኮሎኔል ማን ነው የሚለውን በተመለከተ አንድ የወታደራዊ መረጃ ምንጭ ተባባሪ ኮሎኔሉ እንግዲህ በዚሁ በሰቆጣ ቀጠና ተወላጅ እንደሆነና የቀድሞ የ13ኛ ክፍለ ጦር አባል ሲሆን ድሬዳዋ ከተማ ሚስትና 2 ልጆች ያሉት እንደሆነ የመረጃ ምንጮቹ ገልጸዋል። የመኮንነት ማዕረግ የሚያገኘው በሁርሶ ሜጀር ጀነራል ሀይሎ ማርያ 8ኛ ዙር የአጭር ኮርስ መኮንነት ተመራቂ ነው። በመጨረሻ እንግዲህ ትላንትና 76ኛ ክፍለ ጦር እየመራ በፋኖ ጋር በተደረገው ውጊያ በድሽቃ ጥይት ተመቶ ህይወቱ ማለፉ የተገለጸው እና ከእጅ ስልኩ ላይ ይሄ ከታዳጊዎች ጋር በተያያዘ የጾታዊ ጦር ወንጀልን የሚያጋልጥ መረጃ የተገኘበት ሰው ይሄ እንደሆነም ሌላው መረጃ ምንጫችን ገልጿል። እንግዲህ በደጋዳሞት የደረሰውን አጠቃላይ ሰብአዊና ቁሳዊ ወታደራዊ ኪሳራ በተመለከተ 3 የፋኖ ክፍለ ጦሮች ትላንትና በነበረው ዘመቻ ሐሙስ ገበያ ተብሎ በሚጠራው ዘመቻ መሳተፋቸውን የመረጃ ምንጮች ገልጸዋል። ከ3ቱ የፋኖ ክፍለ ጦሮች በተለይ አንዱ ክፍለ ጦር በሱ በኩል ያለውን መረጃ ይፋ አድርጓል። ሌሎቹ ደግሞ እየተጠበቀ ነው። በደጋዳሞት ሐሙስ ገበያ በተደረገው ውጊያ 2 ኮሎኔሎችን ጨምሮ ከፍተኛ የጦር መኮንኖች ስለመደምሰሳቸው የሚገልጹ መረጃ እና በርካታ የቡድንና የነፍስ ወከፍ መሳሪያዎች በፋኖ እጅ መግባታቸውን ነው የሚገልጸው መረጃው። በሐሙስ ገበያ ተብሎ በሚጠራው ስፍራ በተደረገው ከባድ ውጊያ የወታደራዊ አዛዦች የተደመሰሱበትና ከፍተኛ ወታደራዊ ኪሳራ የደረሰበት መሆኑ ይታወቃል። በውጊያው 3 የፋኖ ክፍለ ጦሮች ሲሳተፉ ሲሆን እስካሁን ይፋ በሆነው የአንዱ ክፍለ ጦር አሃዛዊ መረጃ ብቻ 2 ኮሎኔሎች፣ 3 ሻለቃ አመራሮች መገደላቸውና በርካታ የቡድንና የነፍስ ወከፍ መሳሪያዎች በፋኖ እጅ መግባታቸውን ይገልጻል። እንግዲህ የሐሙስ ገበያውን ውጊያና መጠነ ሰፊ ወታደራዊ ኪሳራ በተመለከተ በፋኖ ክፍለ ጦሮች መካከል በተለይ በ99ኛ ክፍለ ጦር የወጣውን አሃዛዊ መረጃ በተመለከተ ኮሎኔል አበራ እና ኮሎኔል ፍቃዱን ጨምሮ 2 ከፍተኛ ወታደራዊ መኮንኖች እና መስመራዊ መኮንኖች ስለመደምሰሳቸው 3 የሻለቃ አጃቢዎች 3 ሻለቃ አመራሮች እና ከአጃቢዎቻቸው ጋር ስለመደምሰሳቸው አጠቃላይ እንግዲህ በዚህ ክፍለ ጦር ብቻ ከ5 በላይ ወታደራዊ መኮንኖች እና መስመራዊ አዛዦች ከነአጃቢዎቻቸው ስለመደምሰሳቸው ይገልጻል። ሌተናል ኮሎኔል በቀለ ዩኑስ የሚባልም አስቀድሞ በዚሁ ውጊያ የሬዲዮ መገናኛ ክፍል አዛዥ የነበረ በተመሳሳይ በድሽቃ ቆስሎ ወደ ሕክምና ሲወሰድ ህይወቱ ስለማለፉ ተገልጿል።
ከፍተኛ መኮንኖች እስከ መስመራዊ መኮንኖች ጨምሮ እንግዲህ በዚህ በደጋ ዳሞት ቀጠና ከ8 በላይ ወታደራዊ አዛዦች ስለ መሞታቸው መረጃዎቹ ገልጸዋል። በቁጥር ያልታወቀ የእግረኛ ሰራዊት ስለመደምሰሱ ነው እንግዲህ ወታደራዊ አዛዦች ላይ የውጊያ ምን ላይ ደርሷል የሚለው የሚያሳየው። ከፍተኛ ቁጥር ያለው ሰራዊት በምርኮ ስለመያዙ ሞርተር፣ ዲሽቃን፣ ብሬን፣ ስናይፐርን ጨምሮ የቡድን መሳሪያዎች እንዲሁም ደግሞ በርካታ የነፍስ ወከፍ ክላሽንኮቭ መሳሪያዎች፣ የሽጉጥ ተተኳሽ፣ የጦር ሜዳ መነጽሮች፣ ሬዲዮ መገናኛዎችን ጨምሮ አንድ የመቶ አለቃ ማዕረግ ያለው የሬዲዮ መገናኛ ወታደራዊ መኮንንም ስለመያዙና በዚህ ዘመቻ ላይ የተሳተፉት የፋኖ 24ኛ እና 54ኛ የፋኖ ክፍለ ጦሮች ገና በእነሱ ግንባር በኩል ያሉትን አጠቃላይ ወታደራዊ ኪሳራዎች በተመለከተ ዝርዝር ሪፖርቶች እንዳላወጡና እነሱ ሪፖርቶቹን ሲያወጡ ተጠናክሮ ሪፖርት እንደሚዘጋጅ የኮሩ ቃል አቀባይ ለኢትዮ ፎከስ ገልጿል። ስለዚህ በአንድ ክፍለ ጦር ብቻ የወጣው ይህንን ይመስላል። በዚሁ ቀጠና በቋሪትም ዛሬ ውጊያ እየተደረገ መሆኑን መረጃው ገልጿል። ጠጠር ማርያም ተብሎ በሚጠራው ቀበሌ በተለይ ልዩ ስሟ ቸመን ተብላ በምትጠራ ዙሪያ ዛሬ ውጊያ መቀጠሉን የዓይን እማኞች ገልጸዋል። ከቦታው የደረሱ ትኩስ መረጃዎች እንደሚያመላክቱት ዛሬ ከማለዳ 11 ሰዓት ጀምሮ በቋሪት ወረዳ ልዩ ስሙ ጠጠር ማርያም ወይም ደግሞ ቸመን ተብላ በምትጠራ ቦታ በዙ 23 በሞርተር በዲሽቃ የታገዘ ውጊያ እየተደረገ ይገኛል። ቀደም ሲል በስናን ወረዳ አዴት፣ ቋሪት፣ ደጋዳሞትና አዋሳይ ባሉ አካባቢዎች በተደረጉ ውጊያዎች እንደዚሁ በነፍስ ወከፍ መሳሪያዎችን ጨምሮ በተተኳሽ በፋኖች ሲገቡ በተለይ በቋሪት ወይበኝና ነጭ ውሃ አካባቢዎች በተደረጉ ውጊያዎችም ጉዳቶች ደርሰዋል። በፖሊስ ጣቢያ ውስጥ ታስረው የነበሩ እስረኞች ፋኖ አካባቢዎችን መያዙን ተከትሎ መለቀቃቸውን ወይም ደግሞ እንዲያመልጡ መደረጋቸውን መረጃዎች ገልጸዋል። ከዚህ በተጨማሪ በርካታ ወታደራዊ አልባሳት፣ የጦር ቁሳቁሶች፣ ተተኳሾች፣ ሎጂስቲኮችም እንደዚሁ በፋኖች ገብተዋል። በሌላ በኩል ከገበዘ ማርያም ከተማ አቅራቢያ የሚገኘው ብራዳማ ተብሎ የሚጠራው አካባቢ በነበረው ውጊያ አካባቢውን መልሶ ፋኖ ስለመያዙ እዚሁ አካባቢ የወጡ መረጃዎች ያሳያሉ። የቋሪት ሚሊሻ ጽሕፈት ቤት ኃላፊ በውጊያ ላይ በደረሰበት ጉዳት አሁን በከፍተኛ የአካል ጉዳት ወደ ሆስፒታል መግባቱና ለሕይወቱ የሚያሰጋ ጉዳት እንዳለበት መረጃዎቹ ገልጸዋል። ከዚህ ጋር በተያያዘ እንግዲህ የአውቶማቲክ መሳሪያዎች የነፍስ ወከፍ መሳሪያዎችም ስለመማረካቸው ነው የተገለጸው። ዛሬም በዚህ ቀጠና በደጋዳሞት አዋሳይ ባሉ እስከ ሞጣ አዴት እንዲሁም ደግሞ ደንበጫና ሰከላን ጨምሮ ትይዩ በሆኑ አካባቢዎች ውጥረቶች እንዳሉ መረጃዎቹ ገልጸዋል። ሌላ መረጃችን ስንሄድ ደግሞ የዲፕሎማሲያዊ ክብደት ያለው መረጃ ነው። በአዲስ አበባ የሚገኘው የአሜሪካ ኤምባሲ በትግራይ ክልል ያለውን የሰላም ሂደት በንቃት እያደናቀፉ ያሉ አካላት ለአፍሪካ ሕብረት ውይይት ጥረቶች በአስቸኳይ ትብብር እንዲያደርጉ አሳስቧል። ይፋዊ ማሳሰቢያ የወጣው የአሜሪካው አምባሳደር ኤርቨን ማሲንጋ ወደ መቀሌ ሊያደርጉት የነበረው ወሳኝ ጉዞ በህወሓት ከፍተኛ አመራሮች ተቃውሞ ምክንያት የጸጥታ ስጋት አለ በሚል ወደ መቀሌ እንዳይገባ ጉዞ መሰረዙን ተከትሎ ነው። በአዲስ አበባ የሚገኘው የአሜሪካ ኤምባሲ ባወጣው ይፋዊ መግለጫ የፖለቲካና የሲቪል ማህበረሰብ መሪዎች በፖለቲካ ውይይት ውስጥ እንዲሳተፉ የፕሪቶሪያውን ግጭት የማስቆም ስምምነት ሙሉ በሙሉ እንዲተገብሩ ጠይቋል። አሜሪካ በኢትዮጵያ ሰላምን በማናጋት ውስጥ ተሳታፊ ናቸው ባለቻቸው የተወሰኑ አክራሪ የህወሓት ወታደራዊ እና የፖለቲካ መሪዎችና ቤተሰቦቻቸው የቪዛ ክልከላ ከጣለች ከአንድ ሳምንት በኋላ የወጣው ይህ መግለጫ ይህን እያደናቀፉ ያሉ አካላት በሚል በስም ባይጠቅሳቸውም መልእክቱ በቀጥታ ለህወሓቶች እንደሆነ የዲፕሎማሲ መረጃ ምንጮች ገልጸዋል። ይህ በእንዲህ እንዳለ የአሜሪካው አምባሳደር ኤርቪን ማሲንጋ ከአሜሪካ ስቴት ዲፓርትመንት የተሰጣቸውን ወሳኝ መልእክት ይዘው ወደ መቀሌ ለመጓዝ አቅደው የነበረ ቢሆንም ጉዟቸው መስተጓጎሉን መረጃዎች ገልጸዋል። ምንጮች እንደሚያመላክቱት አምባሳደሩ ትግራይ ጊዜያዊ አስተዳደር መሪ ሌተናል ጀነራል ታደሰ ወረደን በተናጠል የህወሓት ሊቀመንበር ዶክተር ደብረጽዮንን በተናጠል ለማነጋገር ማቀዱን ተከትሎ ታደሰ ወረደን ከስልጣን አባረነዋል። ከተባረረ 2 ወራት እየሆነው ነው። ስለዚህ ለሱ እውቅና በመስጠት አሜሪካ እሱን የምታነጋግር ከሆነ አንፈቅድም በሚል ነው የጸጥታ ስጋት አለ በሚል ህወሓቶቹ የአምባሳደሩን ጉዞ የሰረዙት ወይም ደግሞ የከለከሉት። ይሁን እንጂ በዶክተር ደብረጽዮን የሚመራው የህወሓት ከፍተኛ አመራር አምባሳደሩን ሌተናል ጀነራል ታደሰ ወረደን እና ጊዜያዊ አስተዳደሩን እውቅና ሰጥተው የሚያነጋግሩ ከሆነ ድርጊቱን እንደማይቀበሉትና ለጉዟቸው የጸጥታ ዋስትና እንደማይሰጡ በማሳወቃቸው የአምባሳደሩ የቅድመ ጉዞ አጃቢዎች መቀሌ ገብተው የነበረ ቢሆንም ጉዞ ግን ሙሉ በሙሉ ተሰርዟል። በትግራይ ክልል ያለው ፖለቲካዊ ውጥረት ይበልጥ ያናረው የህወሓት የፕሪቶሪያውን ስምምነት መሰረት የተቋቋመውን የታደሰ ወረደን አስተዳደር አፍርሶ ከጦርነቱ በፊት የነበረውን ምክር ቤት ከመለሰው በኋላ በትግራይ ፖለቲካዊ፣ ወታደራዊና ዲፕሎማሲያዊ ውጥረቶች ተባብሰው ቀጥለዋል።
የክልሉ ምክር ቤት በቅርቡ ያወጣውን አስገዳጅ ወታደራዊ አገልግሎት አዋጅ ተከትሎ ሰፊ ምልመላና ወታደራዊ እንቅስቃሴዎች የተደረጉ መሆናቸውንም ዘገባዎች ያሳያሉ። ከፍተኛ የፌዴራል ባለስልጣናት አቶ ጌታቸው ረዳና አቶ ሬድዋን ሁሴን ህወሓት በጥቂት ቀናት ውስጥ በአዲስ አበባ መንግስት ላይ ጦርነት ለመክፈት እየተዘጋጀ ነው ሲሉ ያወጡትንም ዘገባ ህወሓት ውድቅ አድርጎ በተቃራኒው የፌዴራል መንግስቱ ነው በእኔ ላይ ጦርነት ለመክፈት ሰራዊት እያስጠጋ ከበባ እያደረገብኝ ያለው ሲል ምላሽ መስጠቱ ይታወቃል። የተጣለው የቪዛ ክልከላ በተመለከተም ህወሓት በሰጠው ምላሽ እርምጃው ውሳኔው ተቀባይነት የሌለውና ሚዛናዊ ያልሆነ የፌዴራል መንግስቱን ተጠያቂ ያላደረገ ሲል ውድቅ ማድረጉ ይታወቃል። የአሁኑ የኤምባሲው መግለጫ አሜሪካ በትግራይ ያለውን ፖለቲካና የሰብአዊ ሁኔታ በቅርበት እየተከታተለች መሆኑንና የህይወት አድን እርዳታ አቅርቦቷን እንደምትቀጥል አረጋግጧል። ኤምባሲው የባለስልጣናት ወደፊት በትግራይ የሚያደርጉት ጉብኝት ከክልሉ መሪዎችና ከእርዳታ አስፈጻሚዎች ጋር እንደሚነጋገሩ ገልጿል። መግለጫው የጉብኝቱ ትክክለኛ ጊዜ ግን መቼ እንደሆነ አልታወቀም። እንግዲህ በአሜሪካና በህወሓት መካከል ያለው ዲፕሎማሲያዊ ግንኙነት ወደየት እንደሚያመራና በቀጠናው ሰላም ላይ የሚኖረው ተጽዕኖ እንግዲህ በቅርበት በክትትል ከሚያስፈልጋቸው የአፍሪካ ቀንድ መረጃዎች መካከል አንዱ ነው። አሁን ህወሓት ጦርነት የሚቀሰቅስ ከሆነ ጦርነቱ እስከ ሱዳን ተዛማች ይሆናል፣ በኤርትራንም የሚያካትት ይሆናል። ይህን ተከትሎ ከሱዳን ቀውስ ጋር በአፍሪካ ቀንድ አዲስ ጦርነት ይቀሰቀሳል። ይህም የአፍሪካ ቀንድን ብቻ ሳይሆን የቀይ ባህርን መስመርም እንደዚሁ አደጋ ላይ ይጥላል በሚል አሜሪካ ህወሓትን በዚህ መንገድ ዲፕሎማሲያዊ ጫና ውስጥ በማስገባት እያስፈራራች ነው የምትገኘው። ህወሓት ግን ይቀበላል ወይ የሚለውን አብረን የምናየው ይሆናል ወደፊት። በትግራይና በአፋር አዋሳኝ አካባቢዎች በተለይም አባላና ኩናባ ተብሎ በሚጠሩ አካባቢዎች እንደዚሁ ከፍተኛ የሆነ ውጥረት መኖሩን መረጃዎች ገልጸዋል። በትግራይ እና በአፋር አባላ ከተማ አስተዳደር ሙርጋ ቀበሌ አሳልጌ ተብሎ በሚጠራ አካባቢ የህወሓት ታጣቂዎች የተከታታይ ከባድ መሳሪያ ድብደባ መፈጸማቸውም ተሰምቷል። በተፈጸሙ ከባድ የመሳሪያ ድብደባዎች የአካባቢው አርብቶ አደር ንብረት የሆኑ ከ20 በላይ ግመሎች መሞታቸውም ታውቋል። ጥቃቱ ተከትሎ የአካባቢው ከብት አርቢዎች ቁጣ ውስጥ ሲሆኑ የአፋር ሚሊሻና የአፋር ልዩ ኃይል በአካባቢው እንቅስቃሴ ማድረጉም ታውቋል። ይህም እንግዲህ በኩናባ በኩል አዲስ ጦርነት እንቅስቃሴና ከባድ መሳሪያ ድምፅ መሰማቱ ተከትሎ በአካባቢው ውጊያ ሊቀሰቀስ ይችላል በሚል ከፍተኛ ስጋት ነው ያለው። በተያያዘ መረጃ በትግራይ በተለያዩ ከተሞች ዛሬም ከፍተኛ ወታደራዊ አፈሳ እየተደረገ እንደሆነ የወጡ መረጃዎች ያሳያሉ። በትላንትናው ዕለት በትግራይ የተለያዩ ከተሞች ታፈሱ በርካታ ወጣቶች ወደ ተለያዩ ወታደራዊ ማሰልጠኛዎች መወሰዳቸውን የዓይን እማኞች ገልጸዋል። በተንቤን ቀጠና አብያድና ደጋ ተንቤን ሀገረ ማርያም አካባቢ የታፈሱ ወጣቶች አግበ ተብሎ ወደሚጠራ ጊዜያዊ ወታደራዊ ማሰልጠኛ ጣቢያ መወሰዳቸው ታውቋል። በአዲግራትና በዛላምበሳ በአካባቢው የታፈሱ በርካታ ወጣቶች ደግሞ ዛንጎ ተብሎ ወደሚጠራ ጊዜያዊ ወታደራዊ ማሰልጠኛ መወሰዳቸው ታውቋል። መቀሌ ከተማ የተያዙ በርካታ ወጣቶች በአካባቢው በሚገኝ ፖሊስ ጣቢያና ወታደራዊ ካምፖች በጊዜያዊ ማቆያነት ታጉረው ይገኛሉ ብለዋል የመረጃ ምንጮቹ። የኤርትራና ኢትዮጵያ የቃላት ጦርነት በከፍተኛ ሁኔታ ጨምሯል። በአፍሪካ ቀንድ በኩል እንግዲህ አብይ አህመድ የምስራቅ አፍሪካ ጉዳዮች አማካሪ ጌታቸው ረዳ የሰጠውን አስተያየት ተከትሎ በኤርትራ በኩልም በኤርትራ መንግስት በኩልም እንደዚሁ ያጸፋ ምላሽ ተሰጥቷል። የቃላት ጦርነት ነው። ይህም እንግዲህ በኤርትራና በኢትዮጵያ መካከል የተካረረ የሚዲያ ጦርነት መከፈቱ ስጋቱን ጨምሮታል። ጌታቸው ረዳ በኢትዮጵያ ብሔራዊ ቴሌቪዥን ቀርቦ ኤርትራ የተፈጠረችው በሴራ ኃይሎች ኢትዮጵያን ለማዳከም ነው በሚል የሰጡትን የ35 ደቂቃ መግለጫ የኤርትራ ባለስልጣናት የሰካራም ድንፋታ የታሪክ ክለሳ ሲሉ በከፍተኛ ሁኔታ አጣጥለውታል። የኤርትራው ማስታወቂያ ሚኒስትር የማነ ገብረ መስቀል በአሰፈሩ ጽሁፍ የኤርትራ መንግስት እንግዲህ ኢትዮጵያ ላለፉት 30 ዓመታት ከዓለም አቀፍ ተቋማት 114 ቢሊዮን ዶላር እርዳታ ድጋፍ እያገኘች ኤርትራን ለማጥፋት የሚደረግ ሴራ አለ ማለቷ መሰረተ ቢስ መሆኑን እና የወቅቱ የኢትዮጵያ መንግስት የባህር በር ፍለጋ በሚል አዲሱ የጦርነት ቅስቀሳ ነው በሚል ውድቅ አድርገውታል። የጌታቸው ረዳን ንግግር ሰፋ ያለ ጽሁፍ ነው እየጻፉት። እንግዲህ ጌታቸውን በግል ደረጃ ከመሳደብ እስከ አጠቃላይ የብልጽግናን መንግስትም እንደዚሁ በከፍተኛ ሁኔታ የተቸ ጽሁፍ ነው። የአፍሪካ ቀንድና የሱዳን ቀውስን በተመለከተ እንዲሁም በአፍሪካ ቀንድ ያሉ የ24 ሰዓት አጫጭር መረጃዎችን ወደ እናንተ ለማድረስ ላለፉት 48 ሰዓታት በአፍሪካ ቀንድ በሱዳንና በሊቢያ ሰማይ ተጨማሪ የጦር መሳሪያ የጫኑ አውሮፕላኖች ወደ አካባቢው ተከታታይ የጭነት በረራዎችን አድርገዋል። ከቱርክ ኢስታንቡል ወደ ፖርት ሱዳን በሱዳን ጦርነት እንግዲህ ያለውን አጠቃላይ ሁኔታ በተመለከተ በፈጥኖ ደራሹና በአልቡርሃን መካከል ላለው ፍልሚያ ቱርክ ከፍተኛ የጦር መሳሪያ አቅርባለች። በግብፅ ኤርማስተርም እንደዚሁ ተከታታይ የጦር መሳሪያዎችን ጭኖ ወደ ፖርት ሱዳን መመላለሱን መረጃዎች ገልጸዋል።
አሜሪካ በሱዳን ማዕቀብ ጥላለች። አዲስ ማዕቀብ የአሜሪካ ማዕቀብ የኬሚካል የጦር መሳሪያ ውንጀላም እንደዚሁ ከወጡ መረጃዎች መካከል ይገኝበታል። የአሜሪካ የገንዘብ ሚኒስትር ወይም ደግሞ ትሬጀሪ በሱዳን ጦርነት ላይ አዲስ ማዕቀብ ጥሏል። ማዕቀቡ የተጣለው የሱዳን ጦር ከህንድ ኩባንያዎች ክሎሪን በማስገባት የክሎሪን ቦምብ ሰርቶ በህዝብ ላይ ጥሏል በሚል የፈረንሳዩ ዘገባ ያወጣውን መረጃ ተከትሎ ነው። በዚህ መሰረት የሱዳን ወታደራዊ መኮንን ታሪክ ሁሴን መደኒ ተብሎ የሚጠራውን የኢንጂነሪንግ ካምፓኒ ጨምሮ በርካታ የሱዳን ተቋማት ማዕቀብ ተጥሎባቸዋል። በአንጻሩ በፈጥኖ ደራሽ ኃይሉን በኩል በአረብ ኤሚሬትስ ግንኙነት አላቸው የተባሉ የኮሎምቢያ ቅጥረኛ ወታደሮች ለጦርነት በመመልመል ላይ የተሰማሩ የፓናማ የፊት ኩባንያዎች ላይ አሜሪካ ማዕቀብ ጥላለች። ሆኖም ማዕቀቡ የተባበሩት አረብ ኤሚሬቶችን የሀገር ውስጥ ተቋማት ያላካተተ በመሆኑ በሱዳን ሕዝብ ዘንድ አረብ ኤሚሬትስን ግምት ውስጥ ያላስገባ ስለሆነ አሜሪካ የጣለችው ማዕቀብ የይስሙላ ሲሉ አጣጥለዋል። ዋናዋ ዩናይትድ አረብ ኤሚሬትስ ነች በሚል በእሷ ላይ ማዕቀብ ሊጣል ይገባል እያሉ የሱዳን የሚዲያዎች እና ፖለቲከኞች እየተከራከሩ ይገኛሉ። እንደዚሁም ከአረብ ኤሚሬትስ የተነሱ ወታደራዊ አውሮፕላኖች ወደ አዲስ አበባ በተለይ ኤል 76 የጭነት አውሮፕላኖች የጦር መሳሪያ ጭነው ኢንቪክታ ኤር ተብሎ የሚጠራው ንብረት የሆነ አውሮፕላን ወደ ኢትዮጵያ በረራ አድርጓል። ደብረ ዘይት የጦር መሳሪያ ስለማራገፉም መረጃዎች አሳይተዋል። የሳተላይት ምስሎች እንደሚያሳዩት የአውሮፕላን እንደዚሁ ከሩሲያም ጭምር የጦር መሳሪያ በመጫን በአረብ ኤሚሬትስ በኩል በማድረግ ሐረር ሜዳ፣ ደብረ ዘይት እና ባህር ዳር የአውሮፕላን ማረፊያዎች ጦር መሳሪያ ስለመራገፉ የወጡ መረጃዎች ያሳያሉ። በሌላ መረጃ ማንነቱ ያልታወቀ አውሮፕላን እንደዚሁ የቱርክ የደህንነት ሰዎችን በመያዝ ወደ ሊቢያ፣ ወደ ግብፅ እና ወደ ሱዳን ተከታታይ በረራ ማድረጉንም የሳተላይት መረጃዎች ይገልጻሉ። ይህ እንግዲህ በዚህ ቀጠና ያለው ሁኔታ ነው። የሳዳም ሀፍታር ልዩ አውሮፕላን ተብሎ የሚጠራውም እንደዚሁ ወደ ስዊዘርላንድ የጦር መሳሪያ በመጫን ወደ ሱዳን የተመለሰ መሆኑንም መረጃዎቹ ገልጸዋል። በካይሮ በኩል ነው ይሄ በረራ የተደረገው። ከመረጃዎቹ ላይ መመልከት እንደሚቻለው ካይሮ እና ቱርክ ከፍተኛ የሆነ የጦር መሳሪያ ለአልቡርሃን እያስታጠቁ ሲሆን ዩናይትድ አረብ ኤሚሬትስ ደግሞ ለፈጥኖ ደራሹ ከፍተኛ የጦር መሳሪያ እያቀረቡ ነው። ከ48 በላይ በረራዎች ባለፈው 7 ቀናት ተመዝግበዋል። ወደ ምስራቅ አፍሪካ ቀጠናና ወደ መካከለኛው ምስራቅ እንግዲህ ዛይርን፣ ኮንጎን፣ ታንዛኒያን ጨምሮ በዚህ ቀጠና ከ48 በላይ የጦር መሳሪያዎች በአውሮፕላን ስለመግባታቸው መረጃዎች ገልጸዋል። በዋናነት አብዛኞቹ ከ70 በመቶ በላይ የሚሆኑት ወደ ሱዳን ስለመግባታቸው መረጃዎቹ ይገልጻሉ። የምስራቅ አፍሪካ የመጨረሻ መረጃችን ይህ በእንዲህ እንዳለ የሁቲ አማጽያን ደግሞ አብዱል ማሊክ አልሁቲ እስራኤል በሶማሌላንድ በኩል እግሯን ለመትከልና የባብ አል ማንደብ የባህር መስመርን ለመቆጣጠር እየሞከረች ነው በሚል ያስጠነቀቁ ሲሆን ይህም የአፍሪካ ቀንድ ቀውስን ከቀይ ባህር ውጥረት ጋር በማያያዝ ከባድ ጦርነት ሊቀሰቅስ ይችላል ሲሉ መግለጫ ሰጥተዋል። ያው ቀደም ብሎ እስራኤል ህጋዊ ኢላማችን ትሆናለች ብለው መግለጫ መስጠታቸው ይታወቃል። ኢትዮጵያና እስራኤል በበርበራ አዲስ የጦር ካምፕ ለማቋቋም እየተንቀሳቀሱ መሆናቸውንም ትናንትና የሞቃዲሾ ባለስልጣናት ለቱርክ ባለስልጣናት ካስተላለፉት ሪፖርት ላይ ለመመልከት ተችሏል። የዛሬ መረጃዎች እነዚህ ናቸው። ስለተከታተላችሁ በእጅጉ አመሰግናለሁ። ሌላ ተመሳሳይ መርሃ ግብር እንገናኛለን።